በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እግዚአብሔር አምላካችን በሰላም ጠብቆን በእድሜያችን ላይ ቺን ቀን ጨምሮልን ወደ ቃሉና ወደ ቅዱስ ቁርባን ገበታ የጋበዘን አምላክ ስሙ የተመሰገነ ይሁን። ዛሬ የዓመቱ 5ኛ እሁድ ላይ እንገኛለን። በዚህ በ5ኛ እሁድ ላይ ቤተክርስቲያን የምድር ጨውና የዓለም ብርሃን እንድንሆን ታበረታተናለች፣ ትጋብዘናለችም። ስለዚህ የዛሬ አስተምሮ የሚሆነው በዓለማችን ውስጥ እንደ ጨውና ብርሃን ልዩነት መፍጠር በሚለው እንማማራለን ማለት ነው። ይህ ስንማማር እንግዲህ ጨው ምንድነው ነው? ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቶቹ እያለ ያለው እናንተ የምድር ጨው ናችሁ ይላቸዋል። በማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ ጨው ምንድነው? ለምንስ ጨው መጠቀም ፈለገ? ደቀ መዛሙርቶችን በዚህ በተራራ ስብከት ላይ ሲያስተምር ጌታችን ለምንን መጠቀም ፈለገ የሚለውን ትንሽ ማየት እንሞክራለን። ጨው እንግዲህ በታሪክ ውስጥ ብዙ ዓላማዎች አሉት። ሰዎች ምግብን ለማቆየትና ለማጣፈጥ ጨውን ይጨምሩበታል። ዛሬም ድረስ ጨውን ይጨምራሉ። ታዲያ ጌታችን ኢየሱስ ክርስቶስ በምሳሌያዊ አነጋገር እናንተ የምድር ጨው ናችሁ ስል ለኛ ለምናምን በዓለም ዙሪያ ያሉት አማኞች ሁሉ በዕለት ዕለት ኑሯቸው መንፈሳዊ እርካታቸውን የሚያረኩት ሕይወታቸውን እንዲለውጡ እናንተ የምድር ጨው ናችሁ ብሎ ይጠራቸዋል። ጨው ምግብን እንደሚጠብቅ ሁሉ እኛም እንደ ምድር ጨው የተጠራ ነው የእግዚአብሔር እውነት ለመጠበቅና ለማስጠበቅ ነው። የእግዚአብሔር እውነት ደግሞ እግዚአብሔር ገና ሲፈጥረን በእያንዳንዳችን ውስጥ ያስቀመጠው መልካምነት አለ። ያንን መልካምነት እንድናስጠብቅና እንድንጠብቅ ነው ዛሬ የሚጠራና ጥሪ የሚያደርግልን። ጨው የምግብን ጣዕም እንደሚያጎለብት ሁሉ እኛ ክርስቲያኖችም የሰዎችን ሕይወት በእግዚአብሔር ቸርነት መጣጣሙ እንዲችሉ ማጉልበት እንዳለብን ያሳስበናል። ጌታችን ለዚህ ነው እናንተ የምድር ጨው ናችሁ ብሎ የሚጠራን። እግዚአብሔር መልካሙን ጣዕም በሌሎች ሕይወት ውስጥ እንድንጨምር ይፈልጋል። እኛ በሌሎች ሰዎች ሕይወት ውስጥ ጣዕምን እንድንጨምር ሰዎችን የምንበድል ሳይሆን የእግዚአብሔርን ፍቅር በእነሱ ውስጥ የምንጨምር ሰዎች መሆን መቻል ይጠበቅብናል። ሰዎችን ሰላም የሚነሳ ሰው ሳይሆን ሰላምን የምንሰጥ ሰዎች መሆናችን ይጠበቅብናል። ከብዙ ነገሮች መካከል ይህ በምንሰራቸው ነገሮች የመንፈስ ቅዱስ ፍሬዎችን መስራት ይጠበቅብናል ማለት ነው። ፍቅር፣ ሰላም፣ ትዕግስት፣ በጎነት፣ ቸርነት፣ ራስን መግዛት ወዘት በገላትያ ምዕራፍ 5 ቁጥር 22 እስከ 23 በመናገኘው ያንንን መንፈስ ቅዱስ ፍሬውን ማፍራት ይጠበቅብናል። በተቻለ መጠን ለብዙ ሰዎች ለማሳየትን መምረጥ መቻል አለብን ማለት ነው። ታዲያ የጨው መጣፈጥ ባህሪው ምንድነው? ጨው ምግብን ያጣፍጣል ስንል እንዲጣፍጥ የሚያደርገው ባህሪ ምንድነው? ከኛ ጋርስ ምን ያገናኛል? ክርስቲያኖች በዓለም ላይ መለኮታዊ ጣዕምን እንዲጨምሩ ያደርጋል ማለት ነው። ከእግዚአብሔር የወሰድነው እግዚአብሔር እኛን ሲፈጥር በመልኩና በአምሳሉ ከፈጠረን በውስጣችን ያለው የእግዚአብሔር መለኮት ለሌሎች ሰዎች መጨመር እንዳለብን ሰዎች እንዲጣፍጡ ማድረግ እንችላለን ማለት ነው። ሌላ ደግሞ የጨው ነጭ መሆን። ጨው ነጭ ነው ሲታይ የጸደቀውን አማኝ ንጽህናን የሚወክል ነው። አንድ አማኝ ሲጸድቅ ንጽህናውን የሚወክለው በነጭ ነው። ጨውም ነጭ ነው። ይህም በሮሜ ምዕራፍ 8 ቁጥር 30 ላይ እንደምናገኘው አስቀድሞ የመረጣቸውን ጠራቸው፣ የጠራቸውን ማጸደቃቸው፣ ያጸደቃቸውንም አከበራቸው እንደሚለን ሁሉ ጨው ነጭ መሆኑ የጸደቀውን አማኝ ንጽህናውን የሚወክል ነው። ጨው የውሃ ጥማትን ያመጣል። ጨው ሲበዛ የውሃ ጥማትን ያመጣል። ይህ የጨው ውሃ ጥማትን ማምጣት ክርስቲያኖች የክርስቶስን ጥማት መፍጠር እንዲችሉ ያደርጋቸዋል ማለት ነው። ክርስቶስ
እንድንጠማ ያደርገናል። ይህ ጨው የውሃ ጥማት ማምጣቱ ምሳሌው። ሌላ ደግሞ ጨው በስጋ ላይ ሲደረግ ስጋው ትል እንዳይፈጥር ይከለክሏል። ይህም ክርስቲያኖች እንደ ጨው መልካም ያልሆኑ ነገሮች ወደ ሕይወታችን ሲመጡ ለመቋቋም እንድንችል ሲያሳስበን ነው። ጌታችን ኢየሱስ ክርስቶስ እናንተ የምድር ጨው ናቸው ብሎ ስልከን፣ በተለይም በአሁን ጊዜ በማህበረሰብ ውስጥ የሚታዩትን አድሎ፣ ዘረኝነት፣ ጎሰኝነት እነዚህን ነገሮች እንደ ጨው ሆነን ማጥፋት መቻል ይጠበቅብናል። ሙስናውን ማስቀራት ይጠበቅብናል። ምክንያቱም ሙስና በሌላ አካል ላይ መደገፍ ነው። ትሎች ስጋ ላይ እንደሚደገፉ ትል ስጋ ውስጥ እንዳይገባ ጨው እንደሚከለክል ሁሉ እኛም ደግሞ ለሀገራችንም ለቤተ ክርስቲያናችንም ለዓለማችንም ሙስናውን በመቃወም እንደ ጨው ማገልገል እንችላለን ማለት ነው። መንፈሳዊ ጤንነትና ጥንካሬን በመላው ዓለም ላይ ያሉትን ሕዝብ እንዴት መምራት እንዳለባቸው ማሳየት መቻል ይጠበቅብናል። የምድር ጨው የመሆን አስደናቂ መብትና የልጅነት መንፈስ እንግዲህ ለእያንዳንዳችን ተሰጥቷል። ኢየሱስ ግን ማስጠንቀቂያውን ሰጥቶናል። እንዲህ ይላል፣ ጨው ጣዕሙን ካጣ እንዴት ጣዕሙን መልሶ ሊያገኝ ይችላል ይለናል። ማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ እንዴት ጣዕሙን መልሶ ሊያገኝ ይችላል? ወደ ውጪ ይጣላል ነው። ወደ ውጪ ይጣላል፣ ይረገጣል። ይህ ማለት ኢየሱስ እምነታችን እንዳናጣ ወይም ለእግዚአብሔር ግዴለሽነት ሕይወት ውስጥ እንዳንገባ ሲያሳስበን ነው። ጨው ሲበዛ በተለይም ቁስል ላይ ሲደረግ ቁስሉ እንዲባባስ ያደርጓል እንጂ ቁስሉን አይጠግነውም። እኛም ሰዎችን ወደ ጌታችን ወደ ኢየሱስ ክርስቶስ ለመመለስ ስንፈልግ፣ ሰዎችን ለመምከር ስንፈልግ፣ ሰዎችን ለማስተማር ስንፈልግ በኃይል ልንጫናቸው አይገባም። በኃይል ልናሸንፋቸው አይገባም። ካሸነፍናቸው ሰዎች ክርስቶስን ከማወቅ ይልቅ ለክርስቶስ ጀርባ እንዲሰጡ እናደርጋቸዋለን። መንፈሳዊያን ከሆን ጨው ያላ ከአስፈላጊነት በላይ እንደማንጠቀም ሁሉ የኛ መንፈሳዊ ሕይወትም አስፈላጊና ትክክለኛ በሆነ ቦታ ላይ መጠቀም ይጠበቅብናል ማለት ነው። ጨዋማ የሆኑትን ሁሉንም ባህሪያት ካጣ በመሰረቱ ዋናውን የመኖሩን እሴንሱን ያጣዋል፣ የመኖሩን ዓላማውን ያጣል። በተመሳሳይ አንድ ክርስቲያን ከአምላክ ጋር ለመራመድ ሲያቆም የንስሐና የይቅርታን አስፈላጊነት ሲያይ ከጽድቁ ይልቅ ለዓለም ዋጋ ሲሰጥ ከእግዚአብሔር መንግሥት ይባረራል ወይም ደግሞ የእግዚአብሔር መንግሥት ያጣል ማለት ነው። ስለዚህ ጨው ጣዕሙን ካጣ እንዴት ጣዕሙን መልሶ ሊያገኝ ይችላል የሚለው እኛ ደግሞ ጣዕሙን መልሴን ማግኘት የምንችለው ንስሐ በመግባት በመለወጥ ወደ ጌታ በመመለስ ጣዕሙን እናገኛለን ማለት ነው። ለዚህ ጣዕሙን ላለማጣት ደግሞ በየጊዜው መታገል ይጠበቅብናል። ሁለተኛ የዛሬው መልእክቱ ብርሃን ነው፣ የዓለም ብርሃን። ኢየሱስ ለደቀ መዛሙርቱ እንዲህ ይላቸዋል፣ እናንተ የዓለም ብርሃን ናቸው። ማቴዎስ 5 ቁጥር 14 ላይ በእርግጥ ይህ ብርሃን የራሳችን ሳይሆን የኢየሱስ ብርሃን በእኛ ውስጥ ይበራል ማለት ነው፣ ይታያል ማለት ነው። ክርስቶስ እንዲህ ይላል፣ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። በዚህ ጥቅስ ውስጥ የጌታ የተጠቀመበትን ዘይቤ ስለ እውነት ብርሃን ነው። የቃሉ ብርሃን የዘላለም ሕይወት ብርሃን ይናገራል። እውነተኛ ብርሃን የሚያውቅ በመንፈሳዊ ጨለማ አይመላለስም። የክርስቶስ ብርሃን በውስጣችን ካለ፣ የክርስቶስ ብርሃን በውስጣችን የሚበራ ከሆነ ሁሉም ነገር ይታየናል ማለት ነው። ወደዚህ ምድር ስንመጣ ሁለት ብርሃናቶችን እናገኛለን። አንዱ የተፈጥሮ ብርሃን አይናችን ሲገለጥ የሚመለከተው እግዚአብሔር የሰሩትን እግዚአብሔር ወደዚህ ምድር ያመጣቸውን የእግዚአብሔር የእጅ ጥበብን እንመለከታለን። በዛም እግዚአብሔርን እናመሰግናለን።
ሁለተኛ ብርሃን ደግሞ መንፈሳዊ ብርሃን ነው። ከእግዚአብሔር ጋር የምንገናኝበትን መንገድ የሚያሳየን ብርሃን ነው። ይህም ጌታችን ኢየሱስ ክርስቶስ በውስጣችን የሚያበራልን ብርሃን ነው። ስለዚህ ቅዱስ ጳውሎስ ወደ ገላትያ ሰዎች በላከው መልእክት ላይ እንዲህ ይላል፣ ክርስቶስ በእኔ ውስጥ ይኖራል እንጂ እኔ ለራሴ ሕይወት የምኖር አይደለሁም ይላል። ገላትያ ምዕራፍ 2 ቁጥር 20 ላይ ክርስቶስ በእኔ ውስጥ ይኖራል ነው። ክርስቶስ በእኛ ውስጥ የሚኖር ከሆነ የክርስቶስ ብርሃን አለን ማለት ነው። የክርስቶስ ብርሃን አለን ማለት በጨለማ አንመላለስን ማለት ነው። በጨለማ የማንመላለስ ከሆነ ደግሞ ሰዎችንም ወደ ብርሃን እንመራለን ማለት ነው። ስለዚህ የራሳችንን ሕይወት በኢየሱስ ሕይወት ብሩህ እንዲሆን ማድረግ ይጠበቅብናል። እንዴት ነው የኛ ሕይወት በኢየሱስ ክርስቶስ ሊበራልን የሚችለው? ወደሱ በመጠጋት ክቡር ሥጋ ወደሙን በመቀበል ንስሐ በመግባት ይቅርታን በመጠየቅ የክርስቶስ ብርሃን በውስጣችን እንዲበራ እናደርጋለን። በዚህ ጥቅስ ውስጥ ጌታ የተጠቀማቸው ብዙ ነገሮች አሉ። በእኛ በኩል መለኮታዊ ብርሃን በዓላማችን ላይ እንዲበራ ይጠቀማል። ይህ እግዚአብሔር መለኮታዊ ብርሃኑ እኛን ሲፈጥር በውስጣችን ያስቀመጠው እስትንፋስ ወደ ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ካበጀ በኋላ በአፍንጫውም እፍ አለበትና እስትንፋሱን ሰጠ፣ ያም ሕይወት ሆነ ይላል። ተንቀሳቀሰ። ስንንቀሳቀስ የእግዚአብሔር ብርሃን በውስጣችን አለ ማለት ነው። ያ የእግዚአብሔር ብርሃን ደግሞ ሌሎችን ወደ ብርሃን መምራት እንድንችል ያደርገናል ማለት ነው። ኢየሱስን መከተል በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ ሁለት ተስፋዎችን ይሰጠናል ማለት ነው። ክርስቶስን በመከተል አንደኛው ተከታዮቹ በፍጹም በጨለማ አይራመዱም። ይህም የማዳን ዋስትናን የሚያመለክት ነው። ክርስቶስን የሚከተሉ ክርስቶስን የተቀበሉ እሱ የኔ ብርሃን ነው ብሎ ያመኑ ሰዎች በጨለማ አይራመዱም። ይህም የማዳን ዋስትና ይሆንላቸዋል ማለት ነው። ቀጥታ ወደ መንግሥተ ሰማይ ይወስዳቸዋል። ምክንያቱም እሱን የሚከተሉ እኔ በር ነኝ፣ እኔ መንገድ ነኝ፣ መንገዱን የሚያሳይ ጌታ፣ በሩን የሚከፍት ጌታ ቀጥታ ይወስዳቸዋል ማለት ነው። የማዳን ዋስትናም የሚሆንላቸው በዚህ ነው። ሁለተኛ ላይ የሕይወት ብርሃን እንድናንጸባርቅ ነው። እሱ የዓለም ብርሃን ሆኖ እንደመጣ እኛም ብርሃን እንድንሆን ያዘናል። ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ የዓለም ብርሃን ናቸው። ጨረቃ የራሷን ብርሃን እንደሌላት ሁሉ ከፀሐይ ተቀብላ ብርሃን እንደሚሰጠን እኛም የራሳችን የሆነ ብርሃን የለም። ክርስቲያኖች ብርሃናችን ክርስቶስ ነው። ከክርስቶስ የተቀበልነውን ብርሃን ለሌሎች እናስተላልፋለን። ከክርስቶስ የተቀበልነውን ብርሃን በውስጣችን የሚታየው ብርሃን ከሱ የተቀበልን ነው። ያንን ብርሃን ደግሞ ለሌሎች የማስተላለፍ ግዴታ አለብን ማለት ነው። የበራላቸው ሰዎች አልተቀመጡም፣ ብርሃኑን ሄዱና መሰከሩ። ኒቆዲሞስ በጨለማ ወደ ጌታ ሄደ፣ ብርሃንን ተቀበለ። ክርስቶስ ሲሰቀል የክርስቶስን ሥጋ ከመስቀል ላይ ማውረድን የወደደው በብርሃን ስለተነካ ነው። እመቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ ስትሟላ ብርሃኑን ስትቀበል አልተቀመጠችም። መልካም ዜናውን እያበሰረች ልታገለግለው ሄደችው። ያንን ብርሃን ለማሳየት ሄደችው። ሐዋርያ ቅዱስ ጳውሎስ በደማስቆ መንገድ ላይ ክርስቶስን ብርሃን ሲቀበል አልተቀመጠም። የክርስቶስን ሥራ ለማወጅ ተነሳ። ታዲያ እኛም ዛሬ እናንተ የዓለም ብርሃን ናቸው ስለን ብርሃኑን ይዘን የምንቀመጥ ሰዎች ሳንሆን ብርሃኑን ለሌሎች የምናሳይ ሰዎች፣ በጨለማ ሕይወት ውስጥ የሚመላለሱትን ወገኖች ወደ ብርሃን እንዲመለሱ የምናደርግ ሰዎች መሆን ይጠበቅብናል ማለት ነው። ታዲያ ውድ የእግዚአብሔር ቤተሰቦች እኛም ዛሬ በዚህ የዓመቱ 5ኛ እሁድ ላይ የምድር ጨውና የዓለም ብርሃን መሆናችንን አውቀን ክርስቶስን በሚገባ መከተል ይጠበቅብናል ማለት ነው። ጨው ጣዕሙን ካጣ እንደምጣል ሁሉ እኛም ከክርስቶስ ጋር ያለን ፍቅርን አተን
ሌሎችን ከማበላሸትና ለራሳችንን ክብር ከማጣት በእግር ከመረገጥ ወደ ክርስቶስ መመለስ። ወደ ክርስቶስ የሚመለሱና ክርስቶስን የያዙ ደግሞ ብርሃንን ያገኛሉ። ብርሃንን ያገኙ ደግሞ አይቀመጡም፣ ብርሃንን ይመሰክራሉ፣ ብርሃንን ይዘክራሉ። እኔና እናንተም ይህንን ብርሃን መመስከር መቻል ይጠበቅብናል። ብርሃኑ እንግዲህ በእምነትና በመንፈስ ቅዱስ ኃይል በምንሰጠው በጎ ተግባራት ለሌሎች እንድንሰጥ ያስገድደናል። በውስጣችን ያለው ብርሃን ማለት ነው። ታዲያ ይህንን ብርሃን ለሌሎች ማካፈል እንድንችል እግዚአብሔር ራሱ በጸጋው ያበርታን። መልካም ለተሰንበት ያደርገልን።